ሰላም ጤና ይስጥልኝ ውድ የማህል ፋሚሊ የፕሮግራማችን ተከታታዮች ዘውትር ቅዳሜ በዚህ ሰዓት የሚቀርብላችሁን የንባብ ፕሮግራም አሁን ማሰማት እንጀምራለን። ጣምራ ጦር ደራሲ ገበየሁ አየለ። በእውነተኛ ታሪክ ላይ የተመሰረተ። አንባቢ አብዱቄ። በመሃል ቤተሰብ በቴሌግራም ግሩፕ በሳምንታዊ የንባብ ፕሮግራም አዘጋጆች ይቀርባል። ምዕራፍ 10 በሪውንና አሰግድ ደጋቡር ከተማ ከገቡ አንድ ወር አልፏቸዋል። ቀደም ብለው ከተማው መግቢያ ላይ የቀበሩትን መሳሪያ በአሳቻ ጊዜ በመውሰድ ቤት ውስጥ ሸሽገው እስማኤል በከፈተው አዲስ ሆቴል ውስጥ ስራቸውን በትጋት ያካሂዳሉ። ሆቴሉ ከገጠር አነስተኛ ምግብ ቤቶች ያልተለየ ቢሆንም በከተማው ታዋቂ ሆኖ ብዙ ደንበኞችን አፍርቷል። በሪውን በአስተናጋጅነት፣ አሰግድ በምግብ አብሳይነት፣ እስማኤል ደግሞ ስራው ከበድ ያለበትን ወገን እየረዳ በገንዘብ ተቀባይነት ይሰራሉ። በርከት ያሉ የጠላት ጦር አባላት ከተራ ወታደር እስከ ከፍተኛ መኮንኖች የእስማኤል ምግብ ቤት ደንበኛ ሆኑ። እንዲያውም አንዳንዶች በተለይም ከኦጋዴን የተመለመሉ ሚሊሻዎች ሆቴል ውስጥ ልዩ ስፍራ እየተዘጋጀላቸው ጫት ይቅሙ ጀመር። በሪውን በአስተናጋጅነት ችሎታው፣ በታዛዥነቱ ትሁት ሰራተኛ ተባለ። እስማኤል ደግሞ ለደንበኞቹ የተለየ ክብር በመስጠቱና በችግራቸው ጊዜ በገንዘብ ጭምር ስለሚረዳቸው ታማኙ የልብ ወዳጃቸው ሆነ። ደንበኞቹ የሆኑ የጠላት ጦር አባላት እርስ በርሳቸው ሲጣሉና በመካከላቸው አለመግባባት ሲፈጠር የሚያስታርቃቸው እሱ ሆነ። መኮንኖቹ ደንበኞቹም ቢሆኑ ብሶትና ብስጭታቸውን ያወያዩታል፣ ምክርም ያጠያይቁታል። አንድ ቀን የዱፋን ጦር አባላት የሆኑ ሁለት ወታደሮች ጓዳ ውስጥ ተነጥፎላቸው ጫት ሲቅሙ እስማኤል ሻይና ወተት አፍልቶ ሰንደልም አጭሶ አብሯቸው ተቀመጠ። እኔ እኮ በጣም የሚገርመኝ አለ ረዘም ጠቆር ያለው ወታደር የጫቱን ቀንበጥ እየቀነጣጠሰ። እኔ እኮ በጣም የሚገርመኝ ከፊት የምንቀድመውና በጦርነቱ እሳት የምንማገደው እኛ ስንሆን ተጠቃሚዎቹና ፍላጎታቸው ሁሉ የሚሟላላቸው የመደበኛ ጦር አባላት መሆናቸው ነው። አለቆቻችን ለነሱ ከሚያደርጉት እንክብካቤ ሩቡን ያህል እንኳን ለኛ ያስቡ። የራሳቸውን ጦር እንደ ልዩና የተቀደሰ ዘር ይቆጥሩታል። ሞት በፊቱ እንዲያልፍ አይፈልጉም። አለምርር ባለ አነጋገር ምን አለበት አሁን ይህንን ባታነሳብን፣ አርፈን ጫታችንን ቃምበት፣ ወደን የገባንበት ስለሆነ ይበለን አለ አጠር ቀላ ያለው ወታደር። ወደናት በል ወድጄ በል እኔ ወድጄ አልገባሁበትም አለ ረዘም ያለው ወታደር ድምፁን ከፍ አድርጎና አይኖቹን አፍጦ። ነገሩ ጫን እያለ ሲመጣና እቅዱ ሁሉ ህልም ሲሆን ተገድጄ ነው ማለት ምን ይጠቅማል? በቆረጥከው በትር ዝም ብለህ አለ አጭሩ ወታደር እየሳቀ። አዎ መንግስተ ሰማያት እንደሚወስድ መልአክ ስለቀረቡን እጆቻችንን ሰጥተናቸው ነበር። ሲኦል በር ላይ ሲጥሉን ነው ሰይጣኖች መሆናቸውን ያወቅነው አለና በሰፊው ተነፈሰ። ሌላው ለጥቂት ጊዜ ሁለቱም ዝም ብለው ጫታቸውን ይቀናጥሱ ጀመር። እስማኤል ሻይና ወተቱን እየቀዳ ከማቅረብ በቀር ንግግራቸው መሀል ጣልቃ ሊገባ አልፈለገም። ረጅሙ ወታደር በጫት እንጨት ራሱን መታ አረገና ደግሞ እኮ የሚገርመው ብሎ ወደ እስማኤል ዞር አለና የመደበኛ ጦር አባላት በእኛ ላይ ያላቸውን ንቀትና ተጽዕኖ ነው ዲንታ ባወስ አለ። ይህ ማንኛውም ወራሪ ጦር የሚያሳየው የቅኝ ገዥነት ምልክት ነው አለ ሌላው ወታደር በተስፋ መቁረጥ ፈገግ ብሎ። ለችግሩ መፍትሄ መፈለግ እንጂ መበሳጨት ምን ፋይዳ አለው? ሰው አንዳንዴ ይሳሳታል። ይሄ ያለ ነው። ይህ ይቅርታ የለሽ በደል አይደለም።
ዋናው በደል ከገቡበት ክፉ ተግባር አለመውጣት ነው። ነገሩን ካነሳችሁት ሰሞኑን የተፈጸመ አንድ ነገር ላጫወታችሁ አለ እስማኤል ሻይ ሊቀዳለት እየተንጠራራ። በክር ፈራህን ምናልባት ታውቁት ይሆናል። በከተማችን የታወቀ የሸቀጣሸቀጥ ነጋዴ ነበር። በጦርነቱ ጊዜ የት እንደደረሰ አይታወቅም። ከተማችን ስትያዝ ማለት ነው። ከዛ በኋላ አልታየም። በቀደም ጠዋት የዚህ ሰውዬ የወንድም ልጅ የሆነ አንድ የእናንተ ክፍል አባል እየተበሳጨ መጣና ያጎቴ ንብረት በሙሉ ማቀዝቀዣዎች፣ አልጋዎች፣ ቁምሳጥኖች፣ የሕፃናት ልብሶች እንኳን ሳይቀሩ በ3 ትልልቅ ካሚኖች እየጫኑ አጋዟቸው አለኝ። እነማን ናቸው የሚያደርጉት? ወዴትስ ነው የሚወስዱት አልኩት። አለቆቻችን ናቸው፣ ወደ ሀርጌሳና ሞቃዲሾ ላኩት አለኝ። ነገሩ ትንሽ ነደድ አደረገኝና ያጎት ንብረት ስለተነካኔ ቆጨ። የከተማው ሕዝብ ንብረት ሲጓዝ የትምህርት ቤቶችና የክሊኒኮች ቆርቆሮች እየተነቀሉ ሲወሰዱ እርዳታ ማስተባበሪያና ማቋቋሚያ ኮሚሽን ያሰራው ተገጣጣሚ ቤት እንኳን ሳይቀር እየተፈታ ሲወሰድ የት ነበርክ አልኩት። አዎ ሕዝባችንን ለወራሪና ለዘራፊ አሳልፈን የሰጠን እኔና እንደኔ ያሉት ነን እያለ ሲበሳጭ ውሎ ሄደ። በማግስቱ በንዴት ሄዶ ካለቆቹ አንዱን ገደለና ራሱ ሞተ። በኋላ እንደሰማነው ወታደሩ ሰፋ ያለ ኑዛዜ በጽሑፍ ትቷል ይባላል። ሰምተናል። ለእኛ የተነገረን ወታደሩ የጠላት ሰላይ ነው፣ አለቃው በድርጊቱ ስለደረሰበት ገደለው ተብሎ ነው አለ ረጅም ወታደር በሰፊው ተንፍሶ። ሌላው ወታደር አቀርቅሮ የጫት እንጨት እየሰነጣጠረ ዝም አለ። እስማኤል ውይይቱ በዚህ ጉዳይ ለመቀጠል በመፈለግ ወታደሩ በተባው የኑዛዜ ቃል ወገኖች የተነሱ፣ በወራሪው ጦር ላይ ክንዳችሁን አንሱ፣ ነፃ አውጣችኋለሁ የሚለን ጦር ሐሰተኛ ነው። በተለይ ጠበንጃ ጨብጠህ ከጦሩ ጎን የተሰለፍክ ወገኔ ከስተትህ ተመለስ። ዓላማ በሌለው የጦርነት እሳት ውስጥ ራስን አትማገድ። ሌላው ወገንህ አልቅሶብሃል፣ አዝኖብሃል። ይህ ጦር ነገ በኢትዮጵያ ጦር ሲባረር በታላቅ ትዝብት ላይ ትወድቃለህ። ከወንጀለኛነት አታመልጥም ብሏል እየተባለ ይወራል አለ። ወታደሮቹ አይኖቻቸውን ሙዝዝ አድርገው ጫታቸውን እያኘኩ ዝም አሉ። እስማኤል የወታደሮቹን ውስጣዊ ስሜት በፊታቸው ላይ የሚያነብ ይመስል ትኩር ብሎ ሲመለከታቸው ቆየና ለውጊያውም ቢሆን አልቀናንም ይላሉ ከየግንባሩ የሚመጡ ቁስለኞች አለ። ረጅሙ ወታደር በሰፊው ተነፈሰና ከእንግዲህ ወደ ኋላ እንጂ ወደፊት የለ፣ መሞት ማለቅ እንጂ መግደል የለም። ከኋላችን በሞት እየተገፋን ወደ ሞት እንሄዳለን። በመትረየስ እየተነዳን ከፊታችን አለ እሳት ውስጥ እየገባን እናልቃለን አለ ወታደሩ። ድምፁን እንዲቀንስ እስማኤል ምልክት ቢያሳየው እጆቹን አወናጨፈና አባ ሐወስ የፈለጉትን ያርጉ አለ። የአጭሩን ወታደር ዝምታ እስማኤል አልወደደው። እሱ ውይይት ውስጥ ለማስገባት በማሰብ ዞር አለና ከማዶ የመጡ ብዙ መደበኛ ወታደሮች ከጦር ግንባር ሸሽታችሁ ተብለው ታስረዋል። የራሳቸውን ወታደሮች አሰርን እያሉ ወደ ኋላ ያሸሸዋቸዋል። የእኛ ሰዎች ቢሆኑ ግን እዚያው ነበር የሚረሽናቸው እያሉ አንዳንድ ወታደሮች ይናደዳሉ አለ በጥያቄው እያየው። ወደሽ ከተደፋሽ ቢረግጡሽ አይክፋሽ ይባላል። አየህ እስማኤል፣ እንዴት ተደረግን በደል ደረሰብን እያሉ የሚወራጩ ሰዎች ሳይ በጣም ይነደኛል፣ ይገርመኛልም። መጀመሪያ የወሰኑትን ሲወስኑ የሚደርስባቸውን መገመት እንዴት ተሳናቸው እያለ ሲናገር ሌላው ወታደር አቋረጠውና እንዴት ተነሳን በል፣ ወይስ አንተ አሁንም በድርጊቱ አምነህበት ነው የምትሳተፈው አለና ፈጠጠበት። አምኜበት እንኳን አይደለም። ታዲያ አንዴ ከተነከርኩ በዚያው ልዝቀጥ ነው አለ ረጅም ወታደር አይኖቹን እያጉረጠረጠ። ታዲያ ምን መውጫ አለን አለ። እስማኤል ጣልቃ ገባና ይህ ሊደርስ እንደሚችል እንዴት ማወቅ ተሳናቸው ባልከው ላይ ብንነጋገርበት ደስ ይለኛል። እውነቱን ለመናገር ብዙ ሰዎች ያኔ ያሁኑ ሀቅ አልተከሰተላቸውም። አንተም ምናልባት ከነሱ አንዱ ትሆናለህ። እርግጥ ምንም እንኳን ምኞታቸው ህልም ቢሆን ከወራሪው ጦር ጋር ያለው የዓላማ አንድነት ኖሯቸው እስካሁን የሚወጉንም አሉ። በኋለኞቹና በፊተኞቹ መካከል ብዙ ልዩነት አለ። የፊተኞቹ ስህተታቸውን በተገነዘቡ ጊዜ ወደ ሀቁ ተመልሰው ጠላቶቻቸውን ሊታገሉ የሚችሉ ናቸው።
የኋለኞቹ ግን የሚፈልጉትን ለማግኘት በሚያደርጉት ጉዞ ማንኛውም በደልና ግፍ ያለ ርኅራኄ ይፈጽማሉ። ስለሌላው ሰው ንብረትና ሕይወት ደንታ የላቸውም። እንዲህ ያሉትን በማንበርከክና በመደምሰስ ካልሆነ በቀላሉ መመለስ አይቻልም። ታዲያ ከፊተኞቹ ሐቁን የተረዱና የተጸጸቱ ካሉ በኋለኞቹ ላይ ጠመንጃዎቻቸውን ማዞር አለባቸው እንጂ አንዴ ተታለናልና በጀመርነው መቀጠል አለብን ማለት የለባቸው። እንዲህ የሚሉ በእኔ ግምት ከኋለኛ ጠላቶች ተለይተው አይታዩም አለ አጭሩን ወታደር እያየ። ረጅሙ ወታደር በእስማኤል ንግግር በጣም ረክቶ ጓደኛውን ቢያየው ጥርሱን በስንጥር እየጎረጎረ አይኖቹን ፊት ለፊት ቡዝዝ አድርጓል። ሦስቱም ጸጥ ብለው ጫታቸውን ሲቀነጣጥሱ በሪውን ብቅ አለና እስማኤልን ጠቅሶት ተመለሰ። በጣም ብሎ ቢወጣ ዋናው ቤት በር ላይ ቆሞ ወደ ውጭ ይመለከታል። ምነው ቤሩን አለ በሽክሽክታ ከኋላው እየቀረበና በሪሁን ወደ አፈጠጠበት እየተመለከተ። ቤቱን ተመልከት መጣው ብሎት እየተጣደፈ መንገዱን አቋርጦ ሄደ። እስማኤል በር ላይ ቆሞ ሲመለከተው በሪሁን ከዋናው መንገድ ባሻገር ያለው መንደር ውስጥ ጥፍ ብሎ ተሰወረበት። ቆየት ብሎ ጓዳ የነበሩ ወታደሮች እስማኤልን እያመሰገኑ ሄዱ። በተለይ አጭሩ ወታደር ከእስማኤል ባገኘው ምክር የረካ መሆኑን ገለጸ። እየደጋገመም አመሰግነው። እስማኤል ወደ ማድቤት ሄደና ቤሩን ምን አጋጠመው ብሎ አሰግድን ጠየቀው። ምን አጋጠመው አለ ጥያቄውን በጥያቄ እየደገመ። አይ ተው የነገረህ ነገር ካለ ብዬ ነው ብሎ መለስ ሲል አሰግድ ያዛረገና ንገረኝ እንጂ ምንድነው የሆነው ብሎ አፈጠጠበት። ምንም አልሆነም፣ ቤቱን ጠብቅ መጣሁ ብሎኝ ስለወጣ ምናልባት የሚሄድበትን ነግሮ እንደሆነ ብዬ ነው ብሎት ወደ ነበረበት ተመለሰ። አሰግድ ጭንቅ አለውና አስኪ ሁኔታ ቢኖር ሳይነግረኝ አይድም ነበር። ምን ሆኖ ይሆን? የትስ ሄደው አለ እርጥብ እጆቹን ሽርጥ ላይ እየጠራረገ። አላስችል ቢለው ከማር ቤት ወጥቶ ተመለከተ። ምግብ ቤቱ ተመጋቢ የለበትም። ገባ ሲል እስማኤልና በሪሁን በር ላይ ቆመው ሲነጋገሩ አያቸው። በሪሁን ዞር ብሎ አይዞ አሰግድ ሰላም ነው አለና ወደ እስማኤል ጆሮ ጠጋ ብሎ የጠፋው አሽከርህን አየሁት አለ ከንፈሩን ነክሶ። የት አለ አሽከሩን በሪሁን አይን ውስጥ ይፈልገው ይመስል አፍጦ። እዚህ ድረስ መጥቶ አየኝና ተመለሰ። ያኔን የጠራው ተከትየው በሩቁ እያደባው ስመለከት በቀጥታ ሄዶ መንደር ውስጥ ጥግ ይዘው ከቆሙ ሁለት ባለ ጥቁር መለዮ ወታደሮች ጋር ሲነጋገር ቆየና እየተገላመጠ ተለያቸው። ሰውነቱን አንዳች ነገር ውርር አረገው። እስማኤል ከንፈሮቹ ደረቁ። ቀደም ሲል እንደገመቱት ሰራተኛው ከጠላት አንዳች ተልእኮ ተሰጥቶት የሚከታተላቸው መሆኑን ተረዱ። በቅርብ ጊዜ ሊደርስባቸው የሚችለውን አደጋ እያሰላሰሉ ሲተግዙ በርከት ያሉ ምግብ ፈላጊዎች ስለገቡ ስጋት ባጠላበት ስሜት ወደ የስራቸው ተሰማሩ። ምዕራፍ 10 በዚህ ተጠናቋል። የዛሬው የንባብ ክፍል በዚህ ተጠናቋል። በሚቀጥለው ሳምንት በሌላ ክፍል እስከምንገናኝ መልካም ሳምንት። ሰላም፣ እድገት፣ ብልጽግና ለሀገራችን። እምዬ ኢትዮጵያ ለዘላለም ትኑር።